ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ። ዕለተ እሁድ ሰኔ 7 2018 ዓ.ም የቀን መረጃዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በአፋብን የሸዋ ጠቅላይ ግዛት አሳምነው እስር የሚንቀሳቀሰው የከሰም ኮር ድል ቀንቶኛል ሲል ይፋ አድርጓል። በምንጃርና ከረዩ አውራጃ ካገዛዙ የሪፐብሊካን ጥበቃ ኃይል ጋር ፊት ለፊት የገጠመው የፋኖ ኃይሉ ከፍተኛ ድል ማስመዝገቡን ይፋ ያደረገው ውጊያው የተቀሰቀሰው ትናንት ሰኔ 6 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ነው። በሌላ በኩል በአማራ ክልል የተለያዩ ቦታዎች የንጹሃን እንግልት፣ የጅምላ አፈሳና የእገታ ሰቆቃው እጅግ ከፍተኛ ደረጃ ላይ ደርሷል። ባለፉት ጥቂት ቀናት በክልሉ የተለያዩ ከተሞች በባህር ዳር፣ ሞጣ፣ ግንድወይን፣ እብናት፣ ደብረታቦር፣ ወልዲያና ቆቦ ከተሞች ሰፊ የጅምላ አፈሳ ተደርጓል። ይህንን የተመለከተ ዝርዝር መረጃም ከቦታዎቹ ደርሶናል፣ ተሰሙታላችሁ። በኢትዮጵያ ከፍተኛ የጦር መዋቅር ውስጥ በከፍተኛ ሚስጥርና ፍጥነት እየተደረገ ያለው አዲስ ወታደራዊ አደረጃጀት እያነጋገረ ነው። በርካታ የውስጥ አርበኞችና ወታደራዊ የመረጃ ምንጮች ይፋ እንዳደረጉት ጠቅላይ ሚኒስትር አብይ አህመድ በቀጥታ በራሳቸው ቁጥጥርና ትዕዛዝ ስር ብቻ የሚውል አዲስ የልዩ ዘመቻዎች ኃይል እያደራጁ ይገኛሉ። ይህንን የተመለከተ መረጃም ደርሶናል፣ ተሰሙታላችሁ። ባንዲራዋ ከፍ ብሎ እንዲውለበለብ ያደረግናት ኢትዮጵያ ዛሬ በእኛ ላይ ተገልብጣ የዘር ማጥፋት እየፈጸመችብን ነው ሲሉ ጄኔራል ምግበይ ኃይሌ ተናገሩ። ከቀናት በፊት ከትግራይ ሽራሮ በኩል ተነስቶ የኤርትራን ድንበር ተሻግሮ ወደ ሱዳን ግዛት በመጓዝ ላይ በነበረው የህወሓት ታጣቂ ኃይል ላይ እጅግ ከባድ የድሮን ጥቃት መሰንዘሩ ይታወሳል። ጥቃቱን ተከትሎ ለመጀመሪያ ጊዜ በሰራዊቱ ከፍተኛ አመራር ደረጃ ማብራሪያ የተሰጠ ሲሆን ጄኔራል ምግበይ ኃይሌ ጉዳዩን በስፋት ሂደውበታል። በዝርዝር ተሰሙታላችሁ። ከዛው ከትግራይ ክልል ሳንወጣ በትግራይ ክልል ውስጥ የወጣውንና እጅግ አነጋጋሪ የሆነው አዲስ ረቂቅ አዋጅ እያነጋገረ ነው። ህወሓት የክልሉን ጊዜያዊ አስተዳደር ገፍትሮ በመጣል ከጦርነቱ በፊት የነበረውን የክልሉን ምክር ቤት በይፋ መመለሱ ይታወቃል። ይህ ምክር ቤት ስልጣኑን ከተቆጣጠረ በኋላም አዲስ አዋጅ ይፋ አድርጓል። በዝርዝር ተሰሙታላችሁ። ክቡራትና ክቡራን ቤተሰቦቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ ብታደርጉን በየቀኑ አዳዲስ መረጃዎችን ታገኛላችሁ። በቀጥታ ወደ ዝርዝር መረጃው በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በአፋብን የሸዋ ጠቅላይ ግዛት አሳምነው እስር የሚንቀሳቀሰው የከሰም አንደኛ ኮር በምንጃርና ከረዩ አውራጃ ከፍተኛ ድል መቀዳጀቱን የእዙ ህዝብ ግንኙነት መምሪያ አስታውቋል። መረጃዎች እንዳመለከቱት ውጊያው የተቀሰቀሰው ሰኔ 6 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ነው። መነሻውን ከባልጪ ከተማ አድርጎ ስልታዊ ጠቀሜታ ያላትን ኢራምቡቲ ቀበሌን ለመቆጣጠር በከፍተኛ ኃይል ይገሰግስ የነበረው የሪፐብሊካን ጥበቃ 5ኛ ክፍለ ጦር በስሩ ካሰለፋቸው ሚሊሻዎችና አዳዲስ ተጨማሪ ኃይሎች ጋር በመሆን በረጅም መስመር ጥቃት ሰንዝሮ ነበር። ሆኖም ግን ሁለት የፋኖ ክፍለ ጦሮች የገጠማቸውን ይህንን ኃይል መብረቃዊ ጥቃት በመክፈት እስከ ምሽቱ 3 ሰዓት ከ45 ድረስ ተዋግተውታል። በዚህ ከባድ ፍልሚያ የኃይል ብልጫ የተወሰደበት ያገዛዙ ጦር ወደ መጣበት ባልጪ እንዲያፈገፍግ ተደርጓል። ከጦርነቱ ቀጠና የወጡ መረጃዎች እንዳመለከቱት በዚህ ውጊያ ላይ ካገዛዙ በኩል ከ15 በላይ ወታደሮች የተገደሉ ሲሆን ቁጥሩ በውል ያልታወቀ በርካታ ቁስለኛ ኃይል በአምቡላንስ ከ4 ጊዜ በላይ ተጭኖ ተንቀሳቅሷል። ያገዛዙ ኃይል 15 አባላቱ እንደተገደሉበት ወዲያውኑ በድንጋጤ መበታተኑ ተነግሯል። በሌላ በኩል በሸዋ ጠቅላይ ግዛት በይፋት አውራጃ ባጣየ ዙሪያ አስገራሚ ስልታዊ የሰርጎ ገብ ኦፕሬሽኖች ተመዝግበዋል። ያሳምነው እዝ ያጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር ልዩ የኦፕሬሽን ቃኞች ያገዛዙን እንቅስቃሴ አስቀድመው በመሰለል መብረቃዊ ጥቃት ፈጽመዋል። የመጀመሪያው ጥቃት የተፈጸመው ከሌሊቱ 5 ሰዓት ላይ ነው። ካጣየ ከተማ ተነስቶ ወደ በርግቢ አቅጣጫ እየገሰገሰ በነበረው የመከላከያ ሰራዊት ላይ የ7 ለ7 ክፍለ ጦር ጀግኖች በርግቢ የተባለ ቦታ ላይ ከባድ የተባለውን ጥቃት አድርሰዋል። በዚህ እልህ አስጨራሽ የሌሊቱ ውጊያ 4 የመንግስት ወታደሮች ሲገደሉ የተቀሩት ደግሞ በጽኑ ቆስለው በሕክምና
በሕክምና ላይ እንደሚገኙና ጦሩም ወደ መጣበት ማፈግፈጉ ታውቋል። ይህ የድል ጉዞ ሳይቋረጥ ዛሬ ሰኔ 7 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ላይ ሌላ ስልታዊ ጥቃት ተፈጽሟል። ከአጣዬ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረው የሚሊሻ ኃይል ላይ የክፍለ ጦሩ ጀግኖች አራዳ በር የተባለ ቦታ ላይ ነው ከባድ ጥቃት ፈጽመውበታል የተባለው። በኢትዮጵያ ከፍተኛ የጦር መዋቅር ውስጥ በከፍተኛ ሚስጥርና ፍጥነት እየተደረገ ያለው አዲስ ወታደራዊ አደረጃጀት እያነጋገረ ነው። በርካታ የውስጥ አርበኞችና ወታደራዊ የመረጃ ምንጮች ይፋ እንዳደረጉት አብይ አህመድ በቀጥታ በራሳቸው ቁጥጥርና ትዕዛዝ ስር ብቻ የሚውል አዲስ የልዩ ዘመቻዎች ኃይል እያደራጁ ይገኛሉ። ይህ ኃይል ከተለመደው የምድር ኃይል፣ ከአየር ኃይል፣ ከሪፐብሊካን ጋርድ ወይም ከተለመዱት የኮማንዶ ክፍለ ጦሮች ፈጽሞ የተለየ ልዩ ትጥቅ፣ ዘመናዊ የቴክኖሎጂ መሳሪያዎችና ከፍተኛ ወታደራዊ ኢንቨስትመንት እየተደረገበት ያለ ጦር ነው። መረጃዎች እንዳመለከቱት ይህንን ጦር በልዩ ሁኔታ ስልታዊ በሆነ መልኩ እያሰለጠኑ የሚገኙት የፈረንሳይ ወታደራዊ አሰልጣኞች፣ የእስራኤል ልዩ ኮማንዶዎችና የደቡብ ኮሪያ ወታደራዊ ባለሙያዎች ናቸው። ለመሆኑ ሁሉንም የመከላከያ ሰራዊት በጠቅላይ አዛዥነት የሚመራ መሪ ለምን ይህንን የተለየ ጦር ለብቻው ማደራጀት አስፈለገው? ወታደራዊ ተንታኞች እንደሚሉት የዚህ አደረጃጀት ዋና ባህሪ ከኢራን እስላማዊ አብዮታዊ ጥበቃ ኃይል ጋር ቀጥተኛ ተመሳሳይነት አለው። ጠቅላይ ሚኒስትሩ ይህንን ያደረጉት በሲቪልና በመደበኛ ወታደራዊ የደህንነት ተቋማት ላይ ያላቸው ጥርጣሬ በከፍተኛ ሁኔታ እያደገ በመምጣቱና ስልጣናቸውን ከማንኛውም ውስጣዊ መፈንቅለ መንግስትም ሆነ አመጽ ለመጠበቅ ስለሚፈልጉ ነው። ነገር ግን ታሪክ እንደሚያስተምረን በአየርም በምድርም ግዙፍ ጦር የገነቡና ልዩ ጠባቂ ኃይል ያደራጁ አምባገነን መሪዎች የህዝብ ቁጣና አመጽ ሲነሳ ጦራቸው ከስልጣን መውረድ አላዳናቸውም። በአማራ ክልል የተለያዩ አካባቢዎች የቀጠለው የንጹሐን እንግልት፣ የጅምላ አፈሳና የእገታ ሰቆቃ እጅግ አሳሳቢ ደረጃ ላይ ደርሷል። ባለፉት ጥቂት ቀናት በአማራ ክልል የተለያዩ ከተሞች ማለትም በባህር ዳር፣ በሞጣ፣ በግንድወይን፣ በእብናት፣ በደብረ ታቦር፣ በወልዲያና ቆቦ ከተሞች ሰፊ የጅምላ አፈሳ ተደርጓል። በዚህ አፈሳ በጫማ ማሳመር ወይም ሊስትሮ ስራ ላይ የተሰማሩ የባጃጅ አሽከርካሪዎችና አስከባሪዎች፣ የቀንና የግንባታ ሰራተኞች በብዛት ታፍሰው ተወስደዋል። ወጣቶቹ ለምን እንደታፈሱ በይፋ የተገለጸ ነገር ባይኖርም ወይ የፋኖ ደጋፊ ናችሁ በሚል ለማስፈራራት አሊያም ለወታደራዊ ግዳጅ ለማሰልጠን ሊሆን እንደሚችል የመረጃው ምንጮች ጠቁመዋል። በተመሳሳይ ሁኔታ በትግራይ ክልል ማይጨው፣ ሳህሲያ፣ ጻዳምባ፣ አጋዜና ማይለባይ በተባሉ አካባቢዎች ውስጥ ቤት ለቤት ጭምር የተጠናከረ የግዳጅ ውትድርና አፈሳ ሶስተኛ ሳምንቱን ይዟል። ለስብሰባ የተጠሩ ወጣቶች ፈጽሞ አልተመለሱምም ተብሏል። ወጣቶቹ ይህንን አደጋ ለመሸሽ ከተሞችን ለቀው ወደ አዲስ አበባና ወደ ተለያዩ አካባቢዎች እየተሰደዱ ሲሆን የትራንስፖርት አቅም የሌላቸው ደግሞ በቀን ጫካ ውለው ማታ ወደ ቤታቸው ሲመለሱ በሚሊሻዎችና በጸጥታ ኃይሎች እየተያዙ እንደሚገኙ ተነግሯል። በሌላ በኩል በአማራ ክልል አዊ ዞን ኪዳምጃ በተባለ ቦታ አንድ ንጹህ ወጣት በማንነቱ ብቻ በሚሊሻዎች ዝም ብሎ መገደሉን ተከትሎ የህዝብ ቁጣ ተቀስቅሷል። ይህ ወጣት በአካባቢው በስነ ምግባሩ የሚታወቅና ምንም አይነት ወታደራዊ ተሳትፎ የሌለው ሲሆን ግድያውን በመቃወም ፍትህ ለወጣቶች የሚሉ እንቅስቃሴዎች ተደርገዋል። ባንዲራዋ ከፍ ብሎ እንዲውለበለብ ያደረግናት ኢትዮጵያ ዛሬ በእኛ ላይ ተገልብጣ የዘር ማጥፋት እየፈጸመችብን ነው ሲሉ ጀነራል ምግበይ ኃይሌ ተናገሩ። ከቀናት በፊት ከትግራይ በሽራሮ በኩል ተነስቶ የኤርትራን ድንበር ተሻግሮ ወደ ሱዳን ግዛት በመጓዝ ላይ በነበረው የህወሓት ታጣቂ ኃይል ላይ እጅግ ከባድ የድሮን ጥቃት ተሰንዝሯል። መረጃዎች እንዳመለከቱት ይህ ጥቃት የደረሰበት በሱዳን የሚገኘውንና አርሚ 7 የተባለውን የህወሓት ታጣቂ ኃይል ለመቀላቀል በጉዞ ላይ የነበረው አርሚ 15 የተባለው ጦር ነው። ህወሓት ቀደም ሲል በሱዳን አሰልጥኖ ያዘጋጀው ሰፊ ጦር እንዳለው የሚታወቅ ቢሆንም በአሁኑ ወቅት ለምን ተጨማሪ ጦር ወደ ሱዳን አቅጣጫ መላክ እንዳስፈለገው በይፋ የታወቀ ነገር የለም። ነገር ግን ይህ ተጨማሪ ጦር በከባድ መሳሪያዎች የታገዘና ሰፊ ሎጂስቲክ የያዘ እንደነበር ታውቋል። በዚህ ድንገተኛ የድሮን ጥቃት ኦራል የተባሉ ወታደራዊ ተሽከርካሪዎችና ኤፍኤስር የተባሉ የጦር መሳሪያና የሎጂስቲክስ ቁሳቁሶችን የጫኑ መኪኖች ሙሉ በሙሉ
መመታታቸው ይታወቃል። ጥቃቱ መፈጸሙን ተከትሎ በትግራይ ጊዜያዊ አስተዳደርና በድርጅቱ በኩል ከፍተኛ ንዴትና ቁጭት የተሞላበት መግለጫም ወጥቶ ነበር። አሁን ደግሞ ጥቃቱን ተከትሎ ለመጀመሪያ ጊዜ በሰራዊቱ ከፍተኛ አመራር ደረጃ ማብራሪያ ተሰጥቷል። ከህወሓት ታጣቂዎች ከፍተኛ አመራሮች መካከል አንዱ የሆኑት ጀነራል ምግበ ኃይሌ በጥቃቱ ምክንያት በሰራዊቱ ውስጥ የተፈጠረውን ከፍተኛ ድንጋጤና የስነ ልቦና ስብራት ለማረጋጋት በግንባር ተገኝተው ንግግር አድርገዋል። ጀነራል ምግበ በቁጭትና በንዴት ባደረጉት ንግግር በጥቃቱ ምክንያት ከባድ ምት ማስተናገዳቸውንና እጅግ ከፍተኛ መስዋዕትነት መከፈሉን በይፋ አምነዋል። ትናንት አብረዋቸው ሲታገሉ የነበሩ የህዝብ አደራ የተሸከሙ ተዋጊዎች ዛሬ እንደሌሉ ገልጸው ቀሪው ሰራዊት ግን የነሱን ዓላማ ይዞ መቀጠል እንዳለበት አሳስበዋል። ጀነራሉ አክለውም ማህበራዊ ሚዲያ ላይ የሚባለውን ወሬ ተውት፣ እኛ የመንበርከክ ታሪክ ያለን ህዝብ አይደለንም። አሁን ያለንበት ምዕራፍ እጅግ ወሳኝ ነው። በዚህ ትግል ውስጥ ወይ የታሰርንበትን ገመድ በጥሰን እንወጣለን፣ ካልሆነ ግን በታሰርንበት ገመድ ታንቀን እንጠፋለን ሲሉ የትግሉን አሳሳቢነት ገልጸዋል። በመጨረሻም በትግራይ ክልል ውስጥ የወጣውንና እጅግ አነጋጋሪ የሆነውን አዲስ ረቂቅ አዋጅ እንመለከታለን። ህወሓት የክልሉን ጊዜያዊ አስተዳደር በኃይል ገፍትሮ ከጦርነቱ በፊት የነበረውን የክልሉን ምክር ቤት በይፋ መመለሱ ይታወቃል። ይህ ምክር ቤት ስልጣኑን ከተቆጣጠረ በኋላ ብዙዎች ከኤርትራ ያፈና ህግ የተቀዳ ነው ያሉትን አዲስ ረቂቅ አዋጅ አዘጋጅቷል። ይህ አጠቃላይ ሰነድ በ6 ምዕራፎች የተከፋፈለና በ40 ገጾች የቀረበ ሰፊ ረቂቅ አዋጅ ነው። በአዋጁ መግቢያ ላይ የፌዴራል መንግስቱን ጠላት ሲል የጠራው ሲሆን የፕሪቶሪያውን ስምምነት በማፍረስ በትግራይ ህዝብ ላይ በደል እየፈጸመ ስለሆነ ራሳችንን የመከላከል ተፈጥሯዊ መብት አለን ሲል ያስቀምጣል። በረቂቅ አዋጁ ውስጥ የተካተቱ ዝርዝር ህጎችና ቅጣቶች ግን እጅግ ጥብቅና አስደንጋጭ ናቸው። አንደኛ፣ የክተት ብሔራዊ ግዴታን በተመለከተ እድሜውና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ በጦርነቱ ላይ የመሳተፍ ብሔራዊ ግዴታ አለበት ይላል። ይህንን ጥሪ ያልተቀበለና ለመዋጋት ፈቃደኛ ያልሆነ ሰው ከ10 ሺህ እስከ 50 ሺህ ብር ተቀጥቶ በደጀንም ይሁን በግንባር ግዴታውን እንዲፈጽም ይደረጋል ይላል። ሁለተኛ፣ የሞት ቅጣትንና የእድሜ ልክ እስራትን በተመለከተ በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ ሆን ተብሎ ጉዳት ማድረስ፣ ከጠላት ጋር መተባበርና ወታደራዊ ሚስጥሮችን አሳልፎ መስጠት በእድሜ ልክ ጽኑ እስራት ወይም እስከ ሞት ቅጣት ያደርሳል ይላል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ተግባር መፈጸም በሞት ያስቀጣል ሲል አውጇል። ሶስተኛ፣ የኢኮኖሚ ሴራና መመረዝን በተመለከተ የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት እስራት ያስከትላል። በአራጣና በህገወጥ የገንዘብ ዝውውር መሳተፍ፣ መድኃኒት መደበቅ ወይም ነዳጅን ደብቆ ከውሃ ጋር ቀላቅሎ መሸጥ እስከ 25 ዓመት ጽኑ እስራትና እስከ 100 ሺህ ብር የገንዘብ ቅጣት ያስከትላል ብሏል። በመጨረሻም የሰራዊቱን እንቅስቃሴ ማጋለጥ፣ ጥይትና ርችት መተኮስ በህግ የተከለከለ ወንጀል ሆኗል። በትግራይም ሆነ ከትግራይ ውጪ ሆኖ ትግሉን የሚተች ሰዎች ወደ ትግሉ እንዳይገቡ የሚያበረታታ ማንኛውም ሰው እስከ 5 ዓመት፣ ድርጊቱ በተደራጀ የሚዲያ ቅስቀሳ ከሆነ ደግሞ እስከ 15 ዓመት ጽኑ እስራት ይጠብቀዋል ሲል አውጇል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው ሰላም።